መጽሐፍ ቅዱስ ያዛችሁ ወደ አንደኛ ጢሞቴዎስ እንሄድና አንድ የዛሬውን ክፍል አነብላችኋለሁ። አንደኛ ጢሞቴዎስ ምዕራፍ 3 ላይ ያለውን ሐሳብ አብረን እናነባለን። እንደዚህ ይላል። ከቁጥር 14 እና 15 16 ያለውን እነዚህን ጥቅሶች ነው ማነብላችሁ። በዛ ላይ አጠር አድርገን እንነጋገራለን። እግዚአብሔር አምላካችን የተመሰገነ ይሁን። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ ይላል። እግዚአብሔር የተመሰገነ ይሁን። በዚህ ምዕራፍ ላይ ሐዋርያው ጳውሎስ በተደጋጋሚ ወይም ደግሞ በተከታታይ ስለ ቤተ ክርስቲያን ምንነትና ስለ ቤተ ክርስቲያን አሰራር ጢሞቴዎስንም በኤፌሶን ያሉትንም ምእመናን በሚገባ እንዲገነዘቡ ጠለቅ ያሉ ትምህርቶችን ሲያስተምር እንደቆየ አይተናል። በተለይ ሁለቱን ነገሮች አይተናል። አስተዳደርን በሚመለከት የቤተ ክርስቲያን አስተዳዳሪዎችን በሚመለከት ሐዋርያው ጳውሎስ የሰጠውን ጥልቅ ትምህርት አይተናል። መጀመሪያ ለቤተ ክርስቲያን ሽማግሌዎችና ለቤተ ክርስቲያን መጋቢዎች የሚያስፈልገው ክራይቴሪያ ምን እንደሆነ ሊታይባቸው የሚገባው ባህሪና በሕይወታቸው ጉዞ ውስጥ መታየት ያለባቸው መንፈሳዊ ኳሊቲዎች፣ መንፈሳዊ ባህሪያቶች ምን እንደሆኑ በሚገባ ዘርዝሯል። ቀጥሎ ደግሞ ለዲያቆናት የሚያስፈልገውን እነሱም ደግሞ በደረጃቸው ምን እንደሚጠበቅባቸው የሚናገሩ መመሪያዎችን በሚገባ ዘርዝሮ አይተናል። በመጨረሻ ዛሬ በምናየው በዚህ አሁን ባነበብኩላችሁ ጥቅስ ውስጥ ደግሞ ሐዋርያው ጳውሎስ እነዚህ ሁሉ ማለት ነው ሽማግሌዎችም፣ ዲያቆናትም፣ ምእመናንም ጭምር ስለ አጥቢያ ቤተ ክርስቲያን ምንነት ሊያስታውሳቸው ወይም ደግሞ እንደገና ሊያሳስባቸው ይፈልጋል። ጳውሎስ የአጥቢያ ቤተ ክርስቲያን ምንድነች? በእናንተ እይታ እንዴት ልታዩት ይገባል? ፕላስ ደግሞ ምንድነው መደረግ በዚህች በአጥቢያ ቤተ ክርስቲያን ውስጥ ደግሞ እንዴት ራሳቸውን መምራት እንዳለባቸው፣ እንዴት መመራረስ እንዳለባቸው በአጠቃላይ አጥቢያ ቤተ ክርስቲያን በሚመለከት ሊኖራቸው የሚገባቸው ኮንሰፕት ወይም አስተሳሰብ መረዳት ምን ሊሆን እንደሚገባ ይናገራቸዋል። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ ይለዋል ጳውሎስ። ሌላ ቦታ ሆኖ ነው ይህንን ደብዳቤ ለጢሞቴዎስ እየጻፈ ያለው። ነገር ግን ብዘገይ ይላል። ይሄ ነው ዋናው እንግዲህ ቁልፍ ቃሉ ማን ነው? በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ ነው የሚለው። በእግዚአብሔር ማደሪያ ቤት ይለዋል። ይሄ ቃል በጣም ወሳኝ ነው። በዚች አጭር ቃል ውስጥ ጳውሎስ ስለ አጥቢያ ቤተ ክርስቲያን እንግዲህ 3 ስዕሎችን ይሰጠዋል ለጢሞቴዎስ። 3 ስዕሎችን ወይም ደግሞ 3 ገጽታዎችን ያሳየዋል። አጥቢያ ቤተ ክርስቲያን ምን እንደምትመስል ማለት ነው፣ ወይ ደግሞ ምን እንደሆነች የሚገልጽ። አንደኛ የእግዚአብሔር ማደሪያ ቤት ነች። የእግዚአብሔር ማደሪያ ቤት ነች። አጥቢያ ቤተ ክርስቲያን የእግዚአብሔር ማደሪያ ቤት ነች። የማን? የእግዚአብሔር። አያችሁ። ስለዚህ እንደ ቀላል ነገር ወይ ደግሞ እንዲሁ እንደ ተራ ስብስብ እንዲሁ እንደው ምንድነው ባለው በተለምዶ ሰዎች ተሰባስበው አንድን እንቅስቃሴ እንደሚያካሂዱበት ስብስብ ሊታይ አይገባም። ነገር ግን እቺ ቤተ ክርስቲያን የእግዚአብሔር ማደሪያ ቤት ነች ይለዋል። የእግዚአብሔር ማደሪያ ቤት ነች ብሎ ይናገራል። ስለዚህ የእግዚአብሔር ቤተ ክርስቲያን እግዚአብሔር ራሱ የሚገኝበት እና ክርስቲያኖች ደግሞ የእግዚአብሔር ልጆች ስለሆኑ የሱ በመንፈስ የወለዳቸው ልጆቹ ስለሆኑ የሱ ልጆች ከሱ ጋር አንድ ላይ ሆነው የሚገኙበት ወይ ደግሞ የሚገናኙበት የሚኖሩበት
እና አንድ ላይ ሆነው ሪሌሽንሺፓቸውን ማለት ህብረታቸውን አንድነታቸውን ጠብቀው መስራት የሚገባቸው ከነሱ የሚጠበቀውን የሚያከናውኑበት ቦታ ነው። ስለዚህ ቤተሰባዊ ነው ወይ ደግሞ ፋሚሊ ነው፣ እንደ ፋሚሊ ነው የሚታየው ማለት ነው። ቤተሰብ መባሉ ትክክለኛ ነው። ምክንያቱም እኛ የእግዚአብሔር ልጆች ነን። እግዚአብሔር ደግሞ አባታችን በመካከላችን አለ። የእግዚአብሔር ማደሪያ ቤት ነው ይላል ጳውሎስ። በጣም ከሚወዳቸው ቃላቶች መካከል ወንድሞቾ የሚለው ቃል ነው። ብዙ ጊዜ ደጋግሞ በአፉ የሚያነሳቸው ወንድማማችነትን ነው የሚናገረው። ወንድማማችነቱ ከየት የመጣ ነው? የእግዚአብሔር ልጅነትን ከመቀበላችን የመጣ ነው። ስለዚህ የቤተ ክርስቲያኖች ክርስቲያናዊ ቤተሰብ ነች። እግዚአብሔር አባታችን በመካከላችን መሪያችን ሆኖ አስተዳዳሪያችን ሆኖ የሚኖርባት ዕለት ዕለት የሚያስፈልገውን መመሪያ እየሰጠ የሚያሰማራት እና ፋሚሊ ነች ቤተ ክርስቲያን። ኃጢአተኞች በኢየሱስ ክርስቶስ እንደ አዳኝ ሲያምኑ ወዲያው ዳግመኛም በመወለድ የእግዚአብሔር ቤተሰብ ይሆናሉ። በአንደኛ ዮሐንስ ምዕራፍ 1 ቁጥር 11 እስከ 12 እንደሚናገረው ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ዘንድ ስልጣን ሰጣቸው ይላል። በአንደኛ ጴጥሮስ ላይም የተወለዳችሁት ከማይጠፋው ከእግዚአብሔር ዘር ነው ይላል። ከማይጠፋው ዘር በእግዚአብሔር ቃል ተወልዳችኋል ይላል። ስለዚህ ዳግመኛ የተወለዱ የእግዚአብሔር ልጅነትን ጸጋ የተቀበሉ የእግዚአብሔር ልጆች ያሉባት ቤተሰብ ነች ቤተ ክርስቲያን። ጳውሎስ ጢሞቴዎስን ሲመክረው የቤተ ክርስቲያን አባላት ልክ የራሱ ቤተሰብ እንደሚያይ እንደዛ ማየት እንዳለበት ነው የሚመክረው ማለት ነው። በዚህ በጢሞቴዎስ ምዕራፍ 5 ቁጥር 1 ላይ ስትመለከቱ ሽማግሌ የሆነውን አትገስጸው፣ እርሱን ግን እንደ አባት፣ ጎበዞችን እንደ ወንድሞች፣ የሸመገሉትን ሴቶች እንደ እናቶች፣ ቆነጃጅትን እንደ እህቶች በፍጹም ንጽህና ለምናቸው ይላል። ይሄ በፋሚሊ መካከል የሚደረግ ሪሌሽንሺፕ የሚያሳይ ነው። ኦኬ ልጅ አባቱን አይገስጽም ማለት እና ልጅ እናቱን ያከብራል እና ወንድሙን እህቶቹን ደግሞ እንዴት ትሪት ማድረግ እንዳለበት ይናገራል። ስለዚህ እዚህ ላይ ለጢሞቴዎስ ሲጽፍለት ሽማግሌ የሆነውን አትገስጸው፣ እርሱን ግን እንደ አባት፣ ጎበዞችንም እንደ ወንድሞች፣ የሸመገሉትም ሴቶች እንደ እናቶች፣ ቆነጃጅትንም እንደ እህቶች በፍጹም ንጽህና ለምናቸው ይላል። ስለዚህ ይሄ የፋሚሊ ስፒሪት በቤተ ክርስቲያን ውስጥ መኖር እንዳለበት ምክንያቱም የእግዚአብሔር ማደሪያ ቤት ስለሆነ ይሄን ይነግረዋል ማለት ነው። እግዚአብሔር የተመሰገነ ይሁን። አጥቢያ ቤተ ክርስቲያን ቤተሰብ ስለሆነ መመገብ ያስፈልጋል። ይህ ህዝብ የሚገነባና ይህን ህዝብ የሚገነባና የሚያሳድግ ብቸኛ ምግብ ደግሞ የእግዚአብሔር ቃል ነው። ስለዚህ መልካም የሆነ መንፈሳዊ ምግብ ያስፈልጋቸዋል እንዲያድጉ ማለት ነው። በእግዚአብሔር ዕውቀት እንዲያድጉ፣ በእምነት እንዲያድጉ፣ በፍቅር እንዲያድጉ፣ በጸጋ እንዲያድጉ የእግዚአብሔር ቃል ሙላት ያስፈልጋቸዋል። ቤተ ክርስቲያንን የሚያሳድጋት የእግዚአብሔር ቃል ነው። ምግባችን የእግዚአብሔር ቃል ነው። በተለይ የእግዚአብሔር ቃል ምግብ እንደሆነ የሚናገሩ ጥቅሶች ማቴዎስ 4:4 እንዲሁም አንደኛ ቆሮንቶስ 3:1 እስከ 2 ዕብራውያን 5:12 እስከ 14 እንዲሁም ደግሞ መዝሙር 119 ቁጥር 103 ስትመለከቱ የእግዚአብሔር ቃል መንፈሳዊ ምግብ እንደሆነ ይናገራል። ሰው ያለ ምግብ ይሞታል ወይ ደግሞ ይደክማል አይደል እንዴ? ስለዚህ ሰውነቱም ደግሞ ሊገነባ አይችልም። ምግብ አስፈላጊ ነው። መንፈሳዊ እድገት እንዲኖረን ካስፈለገ የእግዚአብሔር ቃል እውነት ያስፈልጋል። ስለዚህ ቤተክርስቲያን መመገብ አለባት፣ ምግብ ያስፈልጋታል። ፓስተሩ ወይንም ደግሞ ሽማግሌዎቹ ጊዜ ወስደው ራሳቸውን ህዝቡን የሚመግቡበትን ምግብ በደንብ ማግኘት አለባቸው ወይም ደግሞ ማዘጋጀት አለባቸው። ያኔ እነርሱም በመንፈሳዊ ህይወታቸው የሚገነቡ ይሆናሉ። ሌሎችንም ደግሞ በእነሱ ስር ያሉትንም ደግሞ ምእመናን የሚገነባ ምግብ መመገብ ይችላሉ ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ይህ የመጀመሪያው ነገር ነው፣ ቤተሰብ ነው። ልጆች መበረታታት አለባቸው። ምሳሌ ደግሞ የሚሆኗቸው ሰዎች ጋይድ የሚያደርጉ ሰዎች ያስፈልጓቸዋል። በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 7 እስከ 12 ላይ
እንደዚህ የሚል ቃል እናያለን። አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 7 ጀምሬ ባነብላችሁ እንዲህ ይላል። ነገር ግን ሞግዚት የራሷን ልጆች እንደምትንከባከብ በመካከላችሁ የዋሆች ሆነን እንዲሁ እያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበረ። ለኛ የተወደዳችሁ ሆናችሁ ነበርና። ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋል። ከእናንተ በአንድ እንኳን እንዳንከብድ ሌትና ቀን እየሰራን የእግዚአብሔርን ወንጌል ለእናንተ ሰበክን። በእናንተም በምታምኑት ዘንድ በእንዴት ያለ ቅድስና፣ ጽድቅ፣ ነቀፋም በሌለበት ኑሮ እንደህን እናንተና እግዚአብሔር ምስክሮች ናችሁ። ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርንና እያጸናናን እየመሰከርንላችሁም አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆነ ታውቃላችሁ ይላል። ይሄ ጳውሎስ በተሰሎንቄ በነበረ ጊዜ እንዴት ኤግዘምፕለሪ ላይፍ ወይ ደግሞ እንደ ምሳሌ የሚሆን ህይወት በመካከላቸው እንደኖረ ይነግራቸዋል። አባት ለልጆቹ እንደሚያደርግ ብሎ ይናገራል። እግዚአብሔር የተመሰገነውን። ስለዚህ መንፈሳዊ ህፃናት የሆኑ ሰዎች እንዲያድጉ፣ አቅጣጫን እንዲያውቁ፣ አካሄድን መማር እንዲችሉ ሌሎቹ ምሳሌ ሊሆኗቸው ይገባል። መንፈሳዊ መሪዎች እንደምታጠባ እናት ጀንትል ባህሪ ሊኖራቸው ይገባል። እንደዚሁም ደግሞ እንደ ፍቅር እንዳላት እናት በፍቅር መንፈስ የተሞሉ ሊሆኑ ይገባቸዋል። እንደዚህ አይነት ባህሪ ያስፈልጋቸዋል መንፈሳዊ መሪዎች። ያን ጊዜ መንጋውን መመገብ ይችላሉ ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ጳውሎስ የሚናገረው ሁለተኛው ነገር በዚህ ስፍራ ላይ ለጢሞቴዎስ የሚገልጽለት ስለ የቤተ ክርስቲያን ባህሪ የእግዚአብሔር ማደሪያ ቤት ካለ በኋላ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቁ ዘንድ ጽፏል። ቤቱ ይላል የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ሁለት ሐሳቦች አሉ እዚህ ላይ የምንመለከታቸው ማለት ነው። አንደኛ የእግዚአብሔር ቤተ ክርስቲያን የሚል ቃል ይናገራል። የእግዚአብሔር ማደሪያ አለ። ስለ ማደሪያው እንግዲህ ተነጋግረናል። ሁለተኛ ደግሞ የእግዚአብሔር ቤተ ክርስቲያን ይለዋል። ቤተ ክርስቲያን የሚለው ቃል ወይ ደግሞ አሴምብሊ የሚል ቃል ነው እንግሊዝኛው አንዳንድ እንግሊዝኛ ቃል የሚናገረው ወይንም ደግሞ ቸርች የሚል ቃል ይጠቀማል። ቤተ ክርስቲያን ወይም ቸርች የሚለው የእንግሊዝኛው ቃል ኤክሌሲያ ከሚለው የግሪክ ቃል የተሰጠ ትርጉም ነው። ኤክሌሲያ ማለት ደግሞ ማህበር ወይም አሴምብሊ ማለት ነው፣ ስብስብ ማለት ነው። በግሪክ ከተሞች ይደረጉ የነበሩ የፖለቲካ ስብሰባዎች ኤክሌሲያ ይባሉ ነበር። ያኔ እነሱ ለፖለቲካ ስብሰባ ነው የሚሰበሰቡት፣ ግን የስብሰባው መጠሪያ ኤክሌሲያ የሚባል ነው እና በሐዋርያት ሥራ ምዕራፍ 19 ቁጥር 29 እና 32 ላይ ይሄን ሐሳብ ታገኛላችሁ። ነገር ግን በአዲስ ኪዳን ውስጥ ይሄንን ቃል ሐዋርያት ወስደው ማለት ነው ወይ ደግሞ አዲስ ኪዳን የጻፉ ሐዋርያት ወይም የመጽሐፍ ቅዱስ ጸሐፊዎች ወስደው በአንድ ላይ መሰብሰብን በሚገልጽ መልኩ የቤተ ክርስቲያንን ምእመናን በአንድ ላይ መሰብሰብን በሚገልጽ መልኩ ተጠቅመውበታል እና ኦቨር 100 ታይምስ 100 ጊዜ ያህል ይሄ ቃል በተደጋጋሚ ተጽፎ እናገኛለን በኒው ቴስታመንት ውስጥ ማለት ነው። ይህ የግሪክ ቃል ተጠርቶ የመጣ ህዝብ ወይም ደግሞ ተጠርቶ የወጣ ህዝብ የሚልም ትርጉም አለው። ተጠርቶ የመጣ የተሰበሰበ ህዝብ የሚል ትርጉም አለው። ይህን ትርጉም በያዘ መልኩ በሐዋርያት ሥራ ምዕራፍ 7:8 ላይ እስጢፋኖስ ለእስራኤልን ለመግለጽ በምድረ በዳ የነበሩትን የእስራኤል ህዝቦች ለመግለጽ ተጠቅሞበታል። እስጢፋኖስ በሰበከው ስብከት ማለት ነው። ጳውሎስ ደግሞ በዚህ ስፍራ ላይ ለጢሞቴዎስ ይሄንን ሐሳብ በያዘ መልኩ ሲጽፍለት እንመለከታለን። ጳውሎስ ወጣት መሪ ስለሆነ ጢሞቴዎስ ወጣት መሪ ስለሆነ እንደ አጥቢያ ቤተክርስቲያን መሪ እንዴት መመላለስ እንደሚገባው እየነገረው ነው ያለው። ወጣት መሪ ነው።
ስለዚህ ይህ ወጣት መሪ እንዴት መመላለስ እንደሚገባው እንዴት ምንድነው አካሄዱ እንዴት መሆን እንደሚገባው በአጠቃላይ how he should conduct himself በዚህ በጉባኤ በዚህ ቤተክርስቲያን ውስጥ ይሄን ነገር እየነገረው ነው። እነዚህ ለመጋቢዎች በተለይ አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስና ቲቶ ለመጋቢዎች የተጻፉ መልእክቶች ናቸው። ለመጋቢዎች የተጻፉ መልእክቶች ናቸው። ለቤተክርስቲያን መሪዎች የተጻፉ መልእክቶች ናቸው። እነዚህ ለመጋቢ የተጻፉ መልእክቶች የሚያተኩሩት አጥቢያ ቤተክርስቲያንን እንዴት መምራት እንዳለባቸው ጋይዳንስ ለመስጠት ነውና እንዳውም እንደ ጋይድ ቡክ ናቸው። እንደ መመሪያ መጽሐፍት ናቸው። በብዙ ቦታ ላይ ስትመለከቷቸው በደንብ ካጠናችኋቸው እንደዛ ነው። ብዙ ስለ ቤተክርስቲያን አመሰራረት ስለ ቤተክርስቲያን አጀማመር አተካከል ብዙ የተጻፉ መጽሐፍቶች አሉ። ብዙ ጥሩ ጥሩ ሐሳቦች ያሏቸው ነገር ግን መንፈስ ምንድን ባለው ኢንስፓየርድ የሆነ በመንፈስ ቅዱስ መሪነት የተጻፈ ጳውሎስ የሰጠን በእግዚአብሔር በጳውሎስ በኩል የሰጠን ትክክለኛና እውነተኛ የሆነ መመሪያ በመጽሐፍ ቅዱስ የምናገኘው በእነዚህ በሶስቱ መጽሐፍቶች ውስጥ ነው። ስለ ቤተክርስቲያን አሰራር ማለት ነው። ቀደም ብለን አንብበናል። ስለ ቤተክርስቲያን ሽማግሌዎች ምን እንደሚፈለግባቸው ክራይቴሪያዎቻቸው ምን መሆን እንዳለባቸው ዲያቆናት እንዴት መሆን እንዳለባቸው ጢሞቴዎስ እንዴት መምራት እንዳለበት ምን ላይ ማተኮር እንዳለበት ያንን ቀደም ብለን ስንማር ነበር። እንግዲህ እነዚህ ለመጋቢዎች የጻፉት መልእክቶች የሚያተኩሩት አጥቢያ ቤተክርስቲያን እንዴት እንደምትመራ መመሪያ ለመስጠት ሲሆን እንደ መመሪያ መጽሐፍ የምናያቸው ናቸው ማለት ነው። አጥቢያ ቤተክርስቲያን ለማስተዳደር የሚረዳ በጣም አስፈላጊ ምክር የሚገኘው በእነዚህ መልእክቶች ውስጥ ነው እና ለጢሞቴዎስ ጳውሎስ ይህንን በሚገባ በዚህ ክፍል ውስጥ ያስገነዝበዋል ያሳየዋል ማለት ነው። ብዙ ማህበራት አሉ፣ ብዙ አሰምብሊዎች አሉ የሚሰበሰቡ የሚገናኙ በተለያየ ዓላማ የሚሰበሰቡ ነገር ግን ቤተክርስቲያን ምን ነች? የሕያው የእግዚአብሔር ቤተክርስቲያን ነች ወይም የሕያው እግዚአብሔር ማህበር ነች። ይህ ጉባኤ ወይም ይህ ማህበር የእግዚአብሔር ስለሆነ እንዴት መተዳደር እንዳለበት እንዴት መመራት እንዳለበት ሊነግረን ማን ነው? ብቃት ያለው ችሎታ ያለው እግዚአብሔር ነው። ምክንያቱም የራሱ ነች አይደል እንዴ? የራሱ ስለሆነች ይሄንን በዚህ መንገድ አስተዳድሩ ብሎ የወከላቸውን ሰዎች መንገር ያለበት እግዚአብሔር ራሱ ነው። ቤተክርስቲያን በእግዚአብሔር ልጅ ደም የተዋጀች ነች። የማንም አይደለችም። በክርስቶስ ኢየሱስ ደም የተዋጀች ነች። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደሚናገረው በደሙ የዋጃትን የእግዚአብሔርን መንጋ ጠብቁ ብሎ ነው የሚናገረው ጳውሎስ ለኤፌሶን ምዕመናን። ስለዚህ እንዴት እንደምንመላለስ መጠንቀቅ አለብን ማለት ነው። እንዴት እንደምንሰራ መጠንቀቅ አለብን ማለት ነው። የቤተክርስቲያን ኃላፊዎች የሃይማኖት አምባገነኖች መሆን የለባቸውም። ሪሊጂየስ ዲክታተርስ መሆን የለባቸውም። ስለዚህ የራሳቸውን የግል ጥቅም ለማግኘት ሰዎችን ያላግባብ መጫን የለባቸውም። ጴጥሮስ ይህንን በደንብ አድርጎ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 3 ላይ ይናገራል። አንደኛ ጴጥሮስ ምዕራፍ 5 ላይ ከቁጥር 3 ጀምሮ ስናነብ እንደዚህ ይላል። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁ እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል ይላል። እግዚአብሔር የተመሰገነ ይሁን። ጴጥሮስም በዚህ ክፍል ላይ እንዴት በቤተክርስቲያን መካከል መመላለስ እንደሚገባን ይነግረናል። ወይ ደግሞ እንዴት ቤተክርስቲያንን መሪዎቹ እንዴት መሆን እንዳለባቸው ምእመኑም ደግሞ እንዴት መሆን እንዳለባቸው ይናገራል ማለት ነው። በሶስተኛ ዮሐንስ ላይ ሐዋርያው ዮሐንስም በሶስተኛ ዮሐንስ መልእክቱ ላይ ቁጥር 9 እስከ 12 ስትመለከቱ እንደዚህ ይላል። ወደ ቤተክርስቲያን ጻፍኩ፣ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም። ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ስራውን አሳስበዋለሁ። ይህም ሳይበቃው
እርሱ ራሱ ወንድሞችን አይቀበልም፣ ሊቀበሉ የሚወዱትንም ከልክሎ ከቤተ ክርስቲያን ያስወጣቸዋል። ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። በጎ የሚያደርግ ከእግዚአብሔር ነው። ክፉ የሚያደርግ ግን እግዚአብሔርን አላየውም። ለዲሜጥሮስም ሁሉ ይመሰክሩለታል፣ እውነት ራሷ ትመሰክርለታለች፣ እኛ ደግሞ እንመሰክርለታለን፣ ምስክርነታችንም እውነት እንደሆነ ታውቃላችሁ ይላል። እዚህ ሁለት ሰዎች እንዳሉ ይናገራል ዮሐንስ። አንደኛው ሰውዬ ቅድም ጴጥሮስ እንዳለው ዲክታተር የሆነና የራሱን ነገር እንዳውም ሌሎች ሰው ወንድሞችን እንዳይቀበሉ ሌሎችን የሚያስገድድ እንዳለ እንመለከታለን። ሌላው ደግሞ በጣም እግዚአብሔርን የሚወድና እነ ዮሐንስ ሁሉ የሚመሰክሩለት የእግዚአብሔር ሰው የሆነ ወዳጆችን የሚወድ ክርስቲያኖችን የሚወድ በፍቅር ልብ የተሞላ ሌሎችን እንግዳ የሚቀበል እና ትህትና ያለው ሰው የሆነ እንዳለ ይናገራልና ክፉን አትምሰል። ያንን ሰውዬ የዛን ሰውዬ መንገድ አትከተሉ፣ ነገር ግን ከእግዚአብሔር የሆነ ክፉን የሚያደርግ ከእግዚአብሔር ማን ነው? ክፉን አትምሰል። በጎ የሚያደርግ ከእግዚአብሔር ነው። ነገር ግን ክፉ የሚያደርግ ምንድነው? ግን እግዚአብሔርን አላየውም። ሊለፈልፍ ይችላል በአፉ፣ ግን ክፋት የእግዚአብሔር ሰዎች ባህሪ አይደለም፣ የክርስቲያኖች ባህሪ አይደለም። ስለዚህ ይህ ሰው እግዚአብሔርንም አላየውም፣ አላወቀውም። ዲሜጥሮስ የሚባለው ግን ሁሉ ይመሰክሩለታል፣ እኛም እንመሰክርለታለን ብሎ ስለሱ በጎነት ይናገራል። ስለዚህ በእግዚአብሔር ቤት ውስጥ እንዴት መኖር እንደሚገባቸው እየነገራቸው ነው ማለት ነው። ስለዚህ ሁለት ነጥቦችን አየን ማለት ነው። አንደኛ ምንድነው? ቤተሰባዊነት። ሁለተኛ ነገር ደግሞ የእግዚአብሔር ማህበር ወይም የእግዚአብሔር ጉባኤ እንደሆነ ቤተክርስቲያን ነገረው። በሶስተኛ ቤተክርስቲያን ምንድን ነች አለ? የእውነት አምድና መሰረት ነች አለ። የእውነት አምድና መሰረት ነች አለ። ይህ አገላለጽ ለጢሞቴዎስ ትልቅ ትርጉም አለው። ምክንያቱም በኤፌሶን ከተማ ይሄ የዳያና የምትባል ጣዖት አለች። ለሷ ደግሞ የተሰራ ቤተ መቅደስ አለ። 12 ፒላርስ ያሏት ቤተ መቅደሷ 12 ፒላር አላት እና እንደሚባለው በጥንቱ ዓለም one of the 7 wonders of the world ተብሎ ነው የሚነገረው ባልሳሳት። ስለዚህ ለጢሞቴዎስ ያ ትልቅ ትርጉም ይሰጠዋል። ምክንያቱም በኤፌሶ እንግዲህ መሰረት የሚለው ቃል መሰረት የሚለውን ቃል ግራውንድ ይለዋል በእንግሊዝኛው፣ ግን ዘላቂነት ያለው የተሰራ ይሄ ምንድነው? መሰረት ሲሰራ ታውቃላችሁ አይደል? ፋውንዴሽን አንድ ነገር መሰረት በጠንካራ መሰረት ላይ ሲቆም እንዳይንሸራተት እንዳይነቃነቅ እና እንዳይናጋ አቅፎ የሚይዝ ነው መሰረት። ከላዩ የሚቆመውን ነገር በደንብ አድርጎ የሚይዝ ነው መሰረት። ስለዚህ ምንድነው አለ? የእውነት አምድና መሰረት ነው አለ ቤተክርስቲያን ማለት ነው። ቤቱም የእውነት አምድና መሰረት ነው አለ። እግዚአብሔር የተመሰገነ ነው። ስለዚህ ይህ መሰረት የሚለው ቃል እንግዲህ ያንን የሚያሳይ ነው ማለት ነው። ምን ያህል ጠንካራ መሆን እንዳለበትና እውነትን በአግባብ በትክክለኛ መንገዱ በማይነቃነቅ መንገዱ በማይናወጥ መንገዱ የሚይዝ ማለት ነው። አጥቢያ ቤተክርስቲያን የተገባው በማን ላይ ነው የተገነባው? በእውነት በሆነው በክርስቶስ ላይ ነው፣ በኢየሱስ ክርስቶስ ላይ ነው። በዮሐንስ 14 ቁጥር 6 ላይ እኔ እውነትም መንገድም ሕይወትም ነኝ አለ። በአንደኛ ቆሮንቶስ 3 9-15 ደግሞ ከተመሰረተው በቀር ሌላ መመስረት አንችልም አለ ጳውሎስ። እሱም ክርስቶስ ነው አለ። የቤተ ክርስቲያን መሰረት ክርስቶስ ነው ብሎ ይናገራል። ያንን ጥቅስ ማንበብ ትችላላችሁ። አንደኛ ቆሮንቶስ 3 9-15። ነገር ግን የአጥቢያ ቤተ ክርስቲያን በክርስቶስ ላይ የተመሰረተች ነች። ደግሞ ቤተ ክርስቲያን ራሱም ደግሞ የእውነት አምድና መሰረት ነው። እዚህ ላይ ጳውሎስ እንደሚናገረው ማለት ነው። ራሷም ደግሞ የእውነት አምድና መሰረት ነው። ቤተ ክርስቲያን አምድነቷ በምን መንገድ ነው የሚታየው? የአምድነቷ ገጽታ አገልግሎትን ወይም ደግሞ የአምድነቷ ገጽታ ማለት ነው። ወይም ደግሞ የአምድነቷ አገልግሎት የሚገለጸው የቃሉን እውነት አጉልቶ በማሳየት ነው። ኦኬ አምድ ማለት እንዲህ የሚታይ ነው። ምንድን ባለው ጎልቶ የሚታይና
በመሰረቱ ላይ የቆመ ግን ጎልቶ የሚታይ ነው አምድ። ስለዚህ ያ የእውነት ቃል ጎልቶ በማሳየት ነው እንግዲህ ቤተክርስቲያን አምድ የምትሆነው ማለት ነው። እውነት በቤተክርስቲያን ውስጥ መታየት አለበት ነው። በሌላ አነጋገር እውነት ስፍራ ማግኘት አለበት ነው። በቤተክርስቲያን ውስጥ እውነት ሰዎች ሁሉ በቤተክርስቲያን ውስጥ እውነትን ማየት መቻል ወደ ቤተክርስቲያን የሚመጡ ሰዎች እውነትን ማየት አለባቸው። ምን አይነት እውነት? ፍቅርን ማየት አለባቸው። እውነተኛ ፍቅርን ማየት አለባቸው። እውነተኛ ቅድስናን ማየት አለባቸው። እውነተኛ መዋደድን ማየት አለባቸው። እውነተኛ ታማኝነትን ማየት አለባቸው። እውነት መታየት አለበት በቤተክርስቲያን ውስጥ። ሐሰት እዚህ ቅድም እንዳለው ዮሐንስ ማነው ክፋት በዛ ውስጥ መኖር የለበትም። ምክንያቱም ያ ከእውነት የእውነት ክፍል አይደለም። እውነት ጎልቶ የሚታይበት ቦታ መሆን አለበት። አንድ ሐውልት ሁሉ ሰው እንዲያየው በመቆሚያ ላይ እንደሚደረግ ሁሉ ማለት ነው። ስለዚህ በቤተ ክርስቲያን ውስጥ እውነት መኖር መታየት አለበት። እነሱ ገና ሲያዩ ሰዎች እነሱ እውነተኞች ናቸው ማለት መቻል አለባቸው። እዚህ ቦታ እውነት አለ ማለት መቻል አለባቸው ሰዎች። ምክንያቱም አንደኛ በክርስቶስ እውነት በሆነው ክርስቶስ ላይ የተመሰረተች ነች። ያንን ከክርስቶስ የተቀበለችውን እውነት ደግሞ የምታሳይ መሆን አለባት። እኛም ዓለም ማየት እንዲችል የሕይወትን ቃል መያዝ አለብን ማለት ነው። የእግዚአብሔር ቃል እውነት ነው፣ የእውነት መሰረት ነው። ስለዚህ የእግዚአብሔር ቃል በቤተ ክርስቲያን ውስጥ ትልቅ ስፍራ ሊኖረው ይገባል ማለት ነው። ያንን መያዝ ያስፈልገናል ማለት ነው። ጳውሎስ በፊልጵስዩስ ላይ አንድ ቃል ይናገራል ከእውነት ጋር እየተያያዘ። ፊልጵስዩስ ምዕራፍ 2 ላይ ቁጥር 16 ላይ ይመስለኛል እንደዚህ የሚል ቃል አለ። ነገር ግን በእምነታችሁ ፊልጵስዩስ በእነሱም መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። በእነሱም መካከል እንደ ብርሃን እየታያችሁ በዓለም እንደ ብርሃን ትታያላችሁ። እግዚአብሔር የተመሰገነ ነው። ስለዚህ በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የሚመካበት ይሆንልኛል ይላል። እግዚአብሔር የተመሰገነ ይሁን። ምንድነው ጳውሎስ እዚህ ላይ የሚለው? ነገር ግን በእነርሱ መካከል ከላይ ስትናገሩ በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆች ነውርም የሌለባቸው እግዚአብሔር ልጆች እንድትሆኑ ሳታንጎራጎሩ ክፉም ሳታስቡ ሁሉን አድርጉ። በእነሱም መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህ በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የሚመካበት ይሆንልኛል ብሎ ይናገራል። የእምነት ቃል የሕይወት ቃል መያዝ ያስፈልጋል። ያንን የሕይወት ቃል ቤተ ክርስቲያን በምትይዝበት ጊዜ እውነት የሆነውን የሕይወት ቃል በምትይዝበት ጊዜ እንደ ብርሃን ትታያለች ማለት ነው። በሌሎቹ መካከል እንደ ብርሃን ይታያል ያ የሕይወት ቃል። አጥቢያ ቤተ ክርስቲያን በታማኝ አባሎቿ ሕይወት ውስጥ ክርስቶስ ኢየሱስ እንዲታይ ታደርጋለች። አጥቢያ ቤተ ክርስቲያን የእግዚአብሔር ቃል እውነት ያለባት የእግዚአብሔርን ቃል እውነት የያዘች አጥቢያ ቤተ ክርስቲያን በእውነት ላይ የቆመች አጥቢያ ቤተ ክርስቲያን የእውነት አምድ የሆነች አጥቢያ ቤተ ክርስቲያን በአማኞቿ ሕይወት ውስጥ ክርስቶስ እንዲታይ ታደርጋለች። ክርስቶስ እውነት የሆነው ክርስቶስ እንዲታይ ታደርጋለች። ስለዚህ የእውነት አምድ ነች። የእውነት አምድ ነች። እግዚአብሔር የተመሰገነ ይሁን። ዛሬ ይሄ በጣም ቻሌንጂንግ ነው። ቅድም እንዳለው ረብ አትፈልጉ አለ። መጥፎ ረብ በመመኘት አለ ጴጥሮስ። ዛሬ ሰዎች የግል ጥቅም በመፈለግ የእግዚአብሔርን ቃል ሲሸቃቅጡ እውነትን በውሸት ሲለውጡ እናያለን፣ ሲያጭበረብሩ እናያለን። ቤተ ክርስቲያን ግን እንደዚህ አይነት ነገር ሊታይባት አይገባም። መሰረት የሚለውን እንመልከት ፈጠን ብለን። መሰረት ያው አንድ ህንፃ እንዳይነቃነቅ ቅድም ጠቅሼዋለሁ እንደሚጠብቀው ሁሉ ጸንቶ እንዲቆም እንደሚጠብቀው ሁሉ ቤተ ክርስቲያንም እውነትን መደገፍ እና እውነት እንዳይወርቅ ማድረግ አለባት። ለእውነት መቆም አለባት። እውነት እንዳይወርቅ ማድረግ አለባት። እውነትን መደገፍ አለባት። በኢሳይያስ 59 ላይ አንድ የሚያስገርም ነገር ኢሳይያስ ይናገራል። እውነት በመንገድ ላይ እንደወደቀ እንደተጣለ ይናገራል። ኢሳይያስ 59 ቁጥር 14 ላይ እንደዚህ ይላል፣
ቁጥር 14 59:14 ፍርድ ወደ ኋላ ተመልሷል፣ ጽድቅም በሩቅ ቆሟል፣ እውነትም በአደባባይ ወድቋል፣ ቅንነትም ሊገባ አልቻለም ይላል። የዚህ ዘመን ጉዳይ ይሄ አይመስላችሁም? ወድቋል፣ ፍርድ ወደ ኋላ ተመልሷል አለ፣ ጽድቅም በሩቅ ቆሟል፣ እውነት በአደባባይ ላይ ወድቋል፣ ተጥሏል። እውነት በአደባባይ ላይ ተጥሏል። ስለዚህ ቤተክርስቲያን ግን ምን መሆን አለባት? የእውነት አምድና መሰረት መሆን አለባት። እውነትን ጎልታ የምታሳይ እውነትን የምትጠብቅ እንዳይጣል እንዳይወርቅ የምትጠብቅ መሆን አለባት። አጥቢያ ቤተክርስቲያን ከእውነት ስትርቅ በአገልግሎት ማመቻመች ስትጀምር ጠላት የራሱን አጀንዳ ወደፊት ማራመድ ይችላል። የክፋት አጀንዳውን ወደፊት ማራመድ ይችላል። ስለዚህ አንዳንድ ጊዜ የቤተክርስቲያን መሪዎች ምን መሆን አለባቸው? እውነትን ይዘው መቆም መቻል አለባቸው። ኖ ማለት መቻል አለባቸው። አመፃ ወደፊት እንዳይሄድ፣ ክፋት እንዳይነግስ መከልከል መቻል አለባቸው። ማገድ መቻል አለባቸው። መቃወም መቻል አለባቸው። ተወዳጅነት አይኖራቸውም። ይሄን በሚያደርጉበት ጊዜ ዋጋ ሊያስከፍላቸውም ይችላል። ኖ ማለት መቻል አለባቸው። ዛሬ ብዙ የሃይማኖት መሪዎች ከአመፃ ጋር ሲተባበሩ ነው የምናየው እንጂ ይሄ አይሆንም፣ ይሄ ትክክል አይደለም ሲሉ አናይም። በዓለም ደረጃ ማለት ነው። ይሄ በጣም ያሳዝናል። እንግዲህ የእውነት አምድና መሰረት አልሆነችም ቤተክርስቲያን ማለት ነው። ኃጢአትና ክህደትን በጽኑ መቃወም አለባት ቤተክርስቲያን። ኃጢአትንና ክህደትን መቃወም አለባት። ማመቻመች የለባትም። ቤተክርስቲያን ልትመሰክር የሚገባት የክርስቶስን ማንነትና የክርስቶስን ስራ ነው። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንደሚናገረው የክርስቶስን ማንነትና የክርስቶስን ስራ ልታውጅ ይገባታል። ክርስቶስ ማን ነው? ያንን ማሳየት አለባት። ስለ ክርስቶስ ሲናገር ጳውሎስ ምንድን ያለው? እግዚአብሔርን መምሰል ምስጢር ያለ ጥርጥር ታላቅ ነው አለ። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። ስለ ክርስቶስ ማንነት እሱንም መምሰልም አለባት፣ እሱንም ደግሞ ማሳወቅና ማወጅ አለባት። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ይሄ ነው ኃላፊነቷ። የእውነት አምድና መሰረት ነች። ይሄ የእውነት አምድና መሰረትነቷ ደግሞ የሚታወቀውና የሚረጋገጠው ክርስቶስን ማወጅ ስትል ነው። በሙሉ መልኩ በሙሉ ገጽታው ማወጅ ስትችል ነው። ማን ነው ይህ ክርስቶስ? በስጋ የተገለጠ ጌታ ኢየሱስ ክርስቶስ ከድንግል ማርያም መወለዱ ብቻ ሳይሆን ነገር ግን ከድንግል ማርያም ተወልዷል። በምድር በኖረበት ጊዜ ደግሞ ያለ ነቀፋ ያለ ኃጢአት ሆኖ እግዚአብሔር አብን አሳይቶናል። በልጁ ተናገረን ነው ብለው መጽሐፍ ቅዱስ በልጁ በኩል ተናገረን ነው ብለው በስጋ የተገለጠ በመንፈስ የጸደቀ ይላል። ይሄ በመንፈስ የጸደቀ የሚለው አባባል ወደ ገዛ ወገኖቹ መጣ፣ እነሱ ግን አልተቀበሉትም። አያችሁ፣ መጣ ጌታ ኢየሱስ ክርስቶስ፣ ነገር ግን አልተቀበሉትም። ባይቀበሉት ግን እግዚአብሔር መንፈስ ቅዱስ ግን ማንነቱን እውነተኛነቱን አሳየ። ምን በማድረግ ነው ያሳየው? እግዚአብሔር መንፈስ ቅዱስ እንዴት ነው የክርስቶስን እውነተኝነት የኢየሱስን እውነተኝነት ያሳየው? ተአምራትን እንዲያደርግ ኃይልን በመስጠት የእግዚአብሔር ድንቅ ስራዎች በእጁ ሲከናወኑ ይህ ማን ነው እስከሚሉ ድረስ፣ ይሄን ሁሉ ስልጣን ከየት አገኘው እስከሚሉ ድረስ። ያ ብቻ አይደለም፣ ሞትን ድል ነስቶ እንዲነሳም ደግሞ በማድረግ ሞት ይዞ ዘንድ አልቻለም ይላል መጽሐፍ ቅዱስ። ነገር ግን የእግዚአብሔር መንፈስ አስነሳው ይላል በሮሜ ምዕራፍ 1 ቁጥር 4 ላይ ይሄንን the vindication of the Holy Spirit ይለዋል እንግሊዝኛው። እና ስለዚህ መንፈስ ቅዱስ ለጌታ ለኢየሱስ ክርስቶስ ያደረገለትን ነገር ይናገራል ማለት ነው። ሮሜ ምዕራፍ 1 ቁጥር 4 ምዕራፍ 1 ቁጥር 4 ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ
ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። እግዚአብሔር የተመሰገነ ይሁን። በኃይል ስለተገለጠ ስለ ኢየሱስ ክርስቶስ ይህን ኢየሱስ ክርስቶስን መስበክ አለባት ቤተ ክርስቲያን። የእሱም ማንነት መናገር አለባት፣ ማወጅ አለባት። በመላእክት የታየ ይሄ በመላእክት የታየ የሚባለው አባባሉ ራሱ ምንድን ነው? መላእክት በሱ አገልግሎት ውስጥ በብዙ ሁኔታዎች ላይ ታይተዋል። ከመወለዱ ጀምሮ በተደጋጋሚ ገብርኤል መጥቶ ሲያበስር፣ ከዛም በኋላ እነ ዮሴፍ ወደ ግብጽ እንዲሄዱ ሲመራቸው፣ ሄሮድስ ሊገለው ሲል እንዴት እንዳመለጠ ስንመለከት እና ከዛም በኋላ ደግሞ ከዲያብሎስ ሲፈተን መላእክት ቀርቦ እንዳገለገሉት በጌተሰማኒ የነበረውን ሁሉ ስንመለከት በመላእክት የታየ የሚለው ያንን መላእክት በሱ ሕይወት ውስጥ የነበራቸውን የአገልግሎት ስራ የሚመለከት ነው። በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ። ይሄ በተለይ ስለ ታላቁ ተልእኮ የሚናገረው በአሕዛብ የታመነ ማን ነው? በአሕዛብ የተሰበከ፣ በዓለም የታመነ ክርስቶስ ኢየሱስ በዓለም ዙሪያ ሁሉ ተሰብኳል። የተቀበሉት ደግሞ ደህንነትን ተጎናጽፈዋል፣ ሕይወትን አግኝተዋል፣ ካሉበት ጨለማ ወጥተዋል። እግዚአብሔር የተመሰገነ ነው። እረፍትን አግኝተዋል። ከዲያብሎስ ጥቃት ከዲያብሎስ ተጽዕኖ ነፃ ወጥተዋል። እግዚአብሔር የተመሰገነ ነው። ይህንን ክርስቶስን ማወጅ አለበት። በክብር ያረገ ጌታ ኢየሱስ ክርስቶስ በክብር ነው ያረገው። በዮሐንስ ሐዋርያ ሥራ 1 ላይ ስንመለከት ይሄ እዛ በግልጽ እናየዋለን። ምዕራፍ 1 ቁጥር 2 እና ቁጥር 22 ላይ ታገኛላችሁ። ደመና ተቀበለችው፣ ከዓይናቸው ሰውራ ተቀበለችው ይላል። ይህ በክብር ከእናንተ ወደ ላይ ሲያርግ ያያችሁት እንዲሁ ደግሞ ተመልሰው ይመጣል አሉ መላእክት። ነጫጭ ሰዎች ይላል መላእክት መጥተው ወደ ደቀ መዛሙርቱ። ስለዚህ ይህንን ጌታ ማወጅ አለባት። ይህንን ጌታ ቤተ ክርስቲያን ማወጅ እንዳለባት፣ እሱን መምሰል እንዳለባት፣ ለዚህ መኖር እንዳለባት ይነግራቸዋል። እግዚአብሔር የተመሰገነ ይሁን። ስለዚህ ለአጥቢያ ቤተ ክርስቲያን ክርስቶስን መመስከር፣ ለኃጢአተኞች ክርስቶስን መመስከር፣ በአካባቢያቸውም ይሁን እስከ ዓለም ዳርቻ ድረስ መመስከር፣ ይህ ትልቁ ተልእኳቸው ነው። ጳውሎስ ይሄንን ለጢሞቴዎስ ይነግረዋል። አጥቢያ ቤተ ክርስቲያን ማን ነች? የእግዚአብሔር ማደሪያ ነች። የእውነት አምድና መሰረት ነች። የእግዚአብሔር ጉባኤ ነች። ይህንን ይወቅ ይለዋል። እግዚአብሔር የተመሰገነ ይሁን። ዛሬም እግዚአብሔር አይናችንን ከፍቶ የእግዚአብሔር ቤተ ክርስቲያን ለእኛ ምንድን ነች? እንዴት ነው ደግሞ በዚህ ቤተ ክርስቲያን ውስጥ የእግዚአብሔር ማደሪያ ቤት በሆነው እንዴት ነው የምንኖረው? እንዴት እንደምትኖር እወቅ ይለዋል። እግዚአብሔር የተመሰገነ ይሁን። ጌታ እያንዳንዳችንን ይርዳን።